Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም ተከታተሉን አድማጮቼ። እንግዲህ ይህንን እያልኩ አድማጮች ሁል ጊዜ የምትልኩልን ያላችሁ በጣም የሚገርም እኔ እንዴት አድርጌ እንደምገልጸውም አላቅም አዲስ አበባ የሚደረግ ያለው ግፍ እኔ እውነት ለመናገር ትናንትና የሆነ ኦኬዥን ነበረና የሆነ ሰው እዚህ ሞቶብን ተሰባስበን ነበር። እዛ የሰማሁትን አዲስ አበባ ውስጥ የሚፈጸም ያለው ጉድ ነው የምትሉት። በጣም አይደረግም። ይሄማ እንዴት ተደርጎ ነው የምትሉ። ብቻ በዝርዝር ሌላ ጊዜ እንመጣበታለን። ዛሬ ግን ይዤላችሁ መጥቼ ያለሁኝ እነዚህ የምታዩዋቸው ያላችሁ ከአሜሪካ ሊባረሩ እየተሰራ ነው እየተባለ ነው። እንዲባረሩ የሚሰራ ያለውስ ማን ነው ነው? እንዲባረሩ የሚፈልጋቸው ያለውስ ማን ነው ነው? ማን ነው ሊያባራቸው እየሰራ ነው እያሉ የሚያስወሩት ያሉት እነማን ናቸው ነው? ብቻ ዘርዘር አድርጌ አመጣላችኋለሁ። እያንዳንዳቸው እነዚህ በሙሉ የሚታወቅ ነው። ያለፈ አልፈዋል ብለን የሚታለፍ ነገር አለ። በህግ የሚጠየቅ ደግሞ ማንንም ይሁን ማንም ከየትኛውም ብሔር ይሁን ችግርና በደል ህዝብ ላይ ያደረሰ መጠየቁ አይቀርም። እዚህ ባይጠየቅም ላይ ይጠየቅበታል። እያንዳንዱ ግን አሁን እነዚህ ከላይ ስታዩቸው ሊባረሩ ነው ከአሜሪካ ሲባል በትግራይ ጦርነት ላይ ከፍተኛ የሆነ ተሳትፎ ሲያደርጉ ስለነበረ እያንዳንዳቸው አጠር አድርጌ ለነሱ ልንገራችሁና አሁን ምንድን ነው የሚደረግ ያለው? ምንስ ነው የሚባል ያለው? መጨረሻው ስትሰሙት የማትጠብቁትን ነው የምታገኙት። ማን በእርግጥ ደግሞ እንዲባረሩ እየሰራ እንዳለ ደግሞ እነግራችኋለሁ። የማትጠብቁት ይሆናል ብዬ ነው የምገምተው። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ ሌሎችንም እንዲሰሙት እንዲማሩበት። ሁል ጊዜ ህግ እንኳን ባይጠይቅህ አእምሮህ እየጠየቀህ ትኖራለህ። አሁን መሳይ መኮንን ነው የመጀመሪያ ያለው። ማታውቁትን መሳይ መኮንን ኢሳት እያለ 95-5 ብሎ የተናገረ ነው። 5 ሚሊዮን አደረገ የትግራይ ህዝብ እንዳለ 5 ሚሊዮን በ95 ሊጠፋ ይችላል። መጥፋት አለበት 95 ሚሊዮን የኢትዮጵያ ህዝብ በትግራይ ህዝብ እንዲነሳ ያወጀ ነው። እርግጥ እኔ ያልጻፍኩትም ብሎ ሰማይ የሆነ ለስለስ ያለም ይቅርታም እንደመጠየቅ አርጎታል እንጂ ከዛ አልፎ ምንድን ነው ያለው? ማጎሪያ ውስጥ መግባት አለበት። በሁለተኛ ዓለም ጦርነት እንደ ጀርመኖች እንዳደረጉት በጁላይ በየከተማው ያሉት የትግራይ ተወላጆች ታፍሰው ማጎሪያ ውስጥ መቀመጥ አለባቸው ብሎ የተናገረ ነው። አንድ በሉ አቡነ ጴጥሮስ ናቸው። ሁለቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና ጸሐፊ ነበሩ። አሁን አይሆኑ አናቅም። እዚህ አሜሪካን ሀገርም ኒውዮርክ ተወካይ ናቸው። የኢትዮጵያ ኦርቶዶክስ ተብሎ ነው የሚነገረው። ናቸው ወይ ስቲል አይደሉም፣ እዛ ውስጥ አልገባም። ግን እሳቸውም ከፍተኛ የሆነ አክቲቭ ያደረጉ ናቸው። አክቲቭ ነበሩ። አብይ አህመድን የነካ እግዚአብሔርን ማርያምን የነካ እንኳን እንደሱ አያስቆጣቸውም። አብይ አህመድ መነካት የሌለበት ነው። አብይ አህመድ ያለው የመጽሐፍ ቅዱስ ነው። ሊያሻገረን የመጣ ነው። እንደዚህ አይነት ሰውዬ አይተን አናቅም። ትግራይ ሂደው ደግሞ አክሱም ከ800 ህዝብ በላይ ወጣቶች ተጨፍጭፈው እያለ ሄጄ አይቻለሁ፣ አንድ ሰውም አልሞተም አሉ። ኤርትራ ድረስ ይዘው ብዙ ተናግረዋል። ይህ ሁሉ ስነግራችሁ አሁን እናንተ የምትጠብቁት ምንድን ነው? አንዱ የትግራይ ተወላጅ እንደዚህ አድርጎ ሊያባራቸው እየሰራ ነው ምናምን ልትሉ ትችላላችሁ። ግን ሰርፕራይዝ ያደርጋችኋል። ቆዩኝ። ሊሆን ይችላል የትግራይና የሌላም ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል። ግን ከኔ ጋር ቆዩ፣ አዳምጡት። መታወቅ ስላለበት ነው። ለታሪክ ነው ይህንን የምናስቀምጠው ያለ ነው። መልስ ለመስጠትም ነው። ምክንያቱም በሶሻል ሚዲያም በተለያየ በአሜሪካ መንግስትም በተለያየ ነገር የሚንቀሳቀሱ ነገሮች ስላሉ እንድታውቁት ፈልጌ ነው ማመጣ ያለሁት። በትዕግስት ሌላ ጊዜ ገባ ወጣ ብትሉም ይህንን ግን በትዕግስት አዳምጡት። ማስተማሪያ ነው። ከዛ ቀጥሎ ቶሎ እያልኩ ነው የሚሄድላችሁ አድማጮቼ። ያው አጠራጠር አድርገን ቪዲዮውን ስለምንሰራው
ሀብታሙ አያሌው ነው። ሀብታሙ አያሌው ከ100% በላይ ደጋፊ ነበር የአብይ አህመድ። የፈለገው ነገር መደረግ አለበት ሲሉ የነበሩ ናቸው። ኢሳትም እያሉ ከዛ በኋላም ኢትዮ 360 መጥተው የፈለገ ነገር መደረግ አለበት ይሄ ሰውዬ አደጋ እሾህ እንኳን እንዳይነካው ሲል የነበረ ነው። ከዛ በኋላ ያው የራሱ ልዩነት ፈጥሮ አሁን ያላቸውን ችግር ታውቃላችሁ። ኢቭን መሳይም አቡነ ጴጥሮስም ከኢትዮጵያ ወጥተው አትመለሱም የተባሉ ለመጀመሪያ ጊዜ ሊሆን ይችላል የተባረረ እሳቸው ናቸው። አንዱም የትግራይ ተወላጅ እንደዛ ተባረው ነበር መሰለኝ። ከኤርፖርት መልሷቸዋል። ከቦሌ ኢንተርናሽናል ኤርፖርት ከአውስትራሊያ ተሳፍረው የኢትዮጵያ ፓስፖርት ነው ያላቸው። እንግዲህ እሳቸውማ እኚህ የትግራይ ተወላጁ በኢትዮጵያ ፓስፖርትን ያልቀየርም እኔ ኢትዮጵያ ነኝ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወክዬ ነው እዚህ ምሰራ ያለሁት፣ ስለዚህ አልቀየርም ብለው የኢትዮጵያ ፓስፖርት ይዘው አዲስ አበባ ድረስ ሄደው አዲስ አበባ ከሄዱ በኋላ ደግሞ አቡነ ሕፃን የሚባል አንድ ሰውዬ አለ። እሱ እንዲባረሩ አድርጎ ከቦሌ ኤርፖርት ያባረራቸው ሁለተኛ ሰው ናቸው። አቡነ ጴጥሮስ መሰለኝ። ከሀብታሙ አያሌው ቀጥሎ ጠራጠር አድጌ ነው በሚጠየቁበት ይጠየቃሉ። ቀጥሎ ያለው ማን ነው? ወርቁ አይተነው ነው። ወርቁ አይተነው እንግዲህ ታስታውሳላችሁ። እነዚህ ሰዎች ጠብሰን እንደ ፍየል ለመናገር እንኳን እነሱ ሊናገሩት ያላሳፈራቸው እኔ ስናገረው ይሰቀጥጠኛል። እውነት ለመናገር የሰው ልጅ በአርአያ ሥላሴ የተፈጠረን የሰው ልጅ የፈለገ ጥላው ሁሉ ሰው ከሞት የሚቀር የለም። ግን ገድለን የሰው ስጋ በልተን በጨው ይሻላል፣ በዳቦ ይሻላል፣ በእንጀራ እነዚህን ሰዎችማ ማጥፋትን ያለብን ጠብሰን መብላት አለብን ብለው እንደዛ ሲናገሩ የነበሩትን እና በእስከነ ሕይወቱ እያለ እነሱ በተናገሩት እስከነ ሕይወቱ እያለ ሕይወቱን ሳያልፍ ተቃጥሎ እያለ የተቃጠሉ ሁለት ሰዎች ነበሩ መተከል ውስጥ እና ከፍተኛ የሆነ እንቅስቃሴ ሲያደርግ የነበረ ከፍተኛ የሆነ ዘረፋ ያካሄደ ወልቃይት ውስጥ ገብቶ የተጠራቀመ ብዙ ሰሊጥ፣ ብዙ ብረታ ብረት፣ ብዙ ለፋብሪካ ተብሎ ተዘጋጅቶ የነበሩትን ነገሮችን ተስማምቶ ከአብይ አህመድና ከአብይ አህመድ ሰራዊት ጋር ተስማምቶ የዘረፈ ሰው ነው። በጣም ሀብትመዋል። ከዛ በኋላ ያለው ደግሞ ትንግርቱ ነው የሚባለው አሉ ረዳት ፕሮፌሰር። ይሄ ሰውዬ ታስታውስታላችሁ። ትግራይ ውስጥ ከዶሮ ማረጃ ቢላዋ በስተቀር ትግራይ ውስጥ አንድ ነገር መኖር የለበትም። ትግራይ የሚባል ክልል መቅረት አለበት፣ እስከነሱሙም መታገድ አለበት ያለው ልክ ማን ነው ኢትዮጵያ ውስጥ ስላለ ነው እንጂ እንደ ዳንኤል ክብረት ከአእምሮ የሰሩትን ያደረጉትን የተራመዱትን ያለሙትን ሁሉ መጥፋት አለበት። የነሱ ስም ሲጠራ በስመ አብ ወልድ ወመንፈስ ቅዱስ ልክ እንደ ሰይጣን እንደተጠራ እንዴት አድርገህ ይሄንን ታነሳብኛለህ ብለህ ማማተብ አለብን። መጥፋት አለባቸው፣ ከአእምሮ መፋቅ አለባቸው። ታዝሜኒያ አውስትራሊያ ውስጥ ታዝሜኒያ እዛ የነበረው አንድ ህዝብ በሙሉ አጥፍተዋቸው በጆሮ የሰማሁትን ነው፣ በአይኔ ያየሁትን ነው የምነግራቸው ያለው። አንድ ሰው ብቻ ነው የቀረው፣ ሌሎቹ በሙሉ ጠፍተዋል። እንደዛ መጥፋት አለባቸው። የትግራይ ተወላጆች ደንቆሮ ሆኖ ነው እንጂ የትግራይ ተወላጆች ትግራይ ብቻ ውስጥ አይደለም ያሉት፣ ኢትዮጵያ ብቻ ውስጥ አይደለም። ልታጠፋው አትችልም፣ ህዝብን ልታጠፋ አትችልም። እንደ ህዝብ እንደ ድሮ አይደለም። አሁን ግን ድንቁርናው ዳንኤል ክብረት እንደዛ ብሎ ነበር። ይሄ ሰውዬም ከሱ ያላነሰ ነው። የሚገርማችሁ ይሄ ሰውዬ ቅርብ ጊዜ መጥቶ ከአብይ አህመድ ጋር በቃ ከሄድኩኝ አብይ አህመድ ያስረኛል ብሎ መኖሪያ ፈቃድ አግኝተዋል። ትንግርቱ እንዳውም ሚዲያም ሳይከፍት አይቀርም። እዚህ ቀንና ማታ አማራ ማስ ሚዲያ ውስጥ እየቀረበ ሲናገር የነበረ ሰው ነው ይሄ ሰውዬ። ታስታውሱታላችሁ። ምንም ስሜን ማስተዋወቅ አልፈልግም፣ ግን የመሀል የአዲስ አበባ ያላችሁ የአማራ ክልል ብቻ ያላችሁ ሳይሆን ሁሉንም በመላው ኢትዮጵያ ያለው ህዝብ ስለሆነ ይህንን ሚዲያችንም ያዳምጠው እንዲያውቁት ብዬ ነው። ከዛ ታማኝ ነው። የህዝብ መጥፋት አለበት ያለ ነው። ያለ ርህራሄ ያለውን ጭካኔ አድርገን አሜሪካ ሀገር ስላልሆነ ለንደን ስላለ ነው እንጂ ከአንድ ሰውዬ ጋር ሆኖ የእሱን ሳወራ ሌላ ጊዜ ነው የማወራው። ያለምንም ርህራሄ ይህንን ህዝብ እያሉ ነው። ይህንን ህዝብ የህዝብ ጠላት ነው፣ ክፉ ህዝብ ነው፣ የህዝብ መጥፋት አለበት ብለው ደብረ ብርሃን ሂደው
የተናገሩ አንዱ ነው። ይሄ ህዝብ በየ6 ዓመቱም በየ10 ዓመቱም ከቀዳማዊ ወያኔም ሁለተኛ ወያኔም ሶስተኛ ወያኔም እያለ ሲወጋን ሊኖር ነው ወይ? ይህንን ህዝብ ማጥፋት አለብን ብሎ የተናገረ ነው። ታማኝ ለማኝ ይሆንልኛል ልመና ያለው እነዚህን ሁሉ ይህንንና ይህንን የመሳሰሉት አጠራጠረ ታሪክ መጽሐፍ እንጽፈዋለን። በመጽሐፍ ይጻፋል። ሁሉንም ከትግራይ በኩልም ያሉ ያጠፉትን በሙሉ እንዲጻፍ ነው የምንፈልገው። መጠየቅ ያለባቸው በሙሉ እንዲጠየቁ ነው የምንፈልገው። ህዝብ ላይ ያደረሱ ነው የምላቸው ያለው። ወታደር ለወታደር ከሆነ ይሄ ሱሪህን ነው የሚያወጣ፣ ችሎታህን ነው። አጥፍቶ ከሆነ በሙሉ ወታደሩ ማነሱ ያደርጋል። አንድ ጥፋት የሌለው የአማራ ህዝብ ላይ አንዲት ነገር ያደረሰ ካለ ከትግራይም ይሁን ከኦሮሞም ይሁን ከየምንም ይሁን መጠየቅ አለበት። ትግራይ ላይ ሄዶም የትግራይ ህዝብ ላይ ያ ሁሉ የተደፈረችውን ያ ሁሉ ገደል ውስጥ የተከተተውን እጁ ወደ ኋላ ታስሮ ወደ ተከዜ ሪቨር የተጣለውን ተገድሎ ያለ ደግሞ እንደገና እንደ ኢላማ ያደረጉትን ግን መጠየቅ አለባቸው። ህዝብ ነው የምናገረው ያለው አድማጮች። ግን ይሄንን ሁሉ ስላችሁ አሁን የትግራይ ተወላጆች እነዚህን ሰዎች ሊያባርሩ ከአሜሪካ ላይታች እያሉ ነው ብላችሁ ልታስቡ ትችላላችሁ። ነገ ከነገ ወዲያ ምን እንደሚሆን አናቅም። እስካሁን ግን የተደረገ የለም። ግን ማን ይፈልጋል መሰላችሁ? እዚህ ላይ ነው ሰርፕራይዝ ትሆናላችሁ ያልኳችሁ። በከፍተኛ ደረጃ የሚቀባበሉበት ያሉት አብይ አህመድ የሚከፍላቸው የአብይ አህመድ ቡችሎች እዚህ አሜሪካ አገር ያሉት ናቸው። የትግራይ ተወላጆች እንደዚህ በቃ ስቴት ዲፓርትሜንት ገብተው እየጠየቁ ነው፣ እዚህ መስሪያ ቤት ገብተው እንደዚህ እያደረጉ ነው፣ ሊያባርሯቸው ነው። ያንን አንድ ሰውዬ ከዚህ ከአሜሪካ ተባረሩ የለም እንደሱ ሊባረሩ ነው፣ ሊያባሯቸው ነው እያሉ የሚናገሩት ያሉት በሙሉ የአብይ አህመድ ማውዝ ፒስ የሆኑ ታውቋቸዋላችሁ። በየቦታው አሜሪካን አገር ውስጥ ያሉት አውሮፓም ያሉት የሚናገሩት ያሉት ለእነዚህም ይሁን ለሌላ የሚጠየቁበት ጊዜ ይመጣል ወይ? ይመጣል። በይቅርታም ሊታለፍ ይችላል። ግን አምኖ ይቅርታ ጠይቆ የሚታለፍ ሊኖር ይችላል። አልኳችሁ። ይሄ እነዚህ ሰዎች ብቻ አይደሉም። እነዚህ የአብይ ቡችሎች ፎቶግራፋቸው ለጥፈው ስላስተዋወቋቸው ነው እንጂ እነዚህ ብቻ አይደሉም። በሙሉ በሁሉም አንገል ያሉት፣ በትግራይም ያሉት፣ በኦሮሚያም ያሉት፣ በአማራም ያሉት፣ በሁሉም ከብልጽግና ጋር ሆኖም ይሁን ከሌላ ታጣቂ ቡድንም ይሁን ህዝብ ላይ በደል ያደረሰ ካለ ተጠያቂነቱ አይቀርም፣ ለወደፊቱ አይቀርም። እንዴት ነው ተጠይቆ እንዴት ነው መፍትሄ የሚመጣ? ያን እናየዋለን። ከዚህም እነሱን ለማባረር እነዚህም ለማባረር ጄኖሳይድ ላይ ተሳትፈሃል አነቃቅተሃል ተብለው ሊባረሩ ይችላሉ። ግን እኔስ እስካሁን ድረስ የማውቀው የተጀመረ ነገር ግን የለም። ነገ ጠዋት ሊጀመራል ወይ? ፖስብል ሊጀመር ይችላል። ይሄ ምን ጥያቄ አለው? ከሁሉም በአሁኑ ጊዜ አትችልም። ሰው ይጥፋ ብለህ ጄኖሳይድ አውጀህ በአሜሪካ ህግ ውስጥ አሜሪካን ሀገር ውስጥ ልትኖር አትችልም። አሁን ደግሞ ይታወቃል። ይሄ ሶሻል ሚዲያ ስለመጣ እያንዳንድህ ምን እንዳደረግ ይቺ አሁን ሪከርድ ማድረጋት ያለሁት አሁን እኔ ብቻ አይደለም፣ የኔ ልጆች የልጅ ልጆችም የኢትዮጵያ ህዝብ በሙሉ ያየዋል፣ ይቀመጣል። አንድ ጊዜ እኔ እንኳን ድሊት ባደርገው ዩቱብ ውስጥ አለ። ዋናው ሰርቨሩ ላይ ዩቱብ ላይ ይቀመጣል። የሁሉም ፌስቡክ ላይ እንደዛ ነው። ስለዚህ የምንናገረው ነገር አይሰማም። እኔ አጠፋሁት ነው ብላችሁ ድሊት ብታደርጉት አይጠፋም ነገ ጠዋት ሄዶ። ስለዚህ የማትቆጩበት ነገ የማትጠየቁበት ነገር አድርጉ። ዝም ብለህ ወይ ብለህ አብይ አህመድ ትንሽ ዳቦና ምናምን ስለገዛለህ ትንሽ ደግሞ አገር ቤት ይህንን ሰጥሃለሁ ስላለህ በህዝብ ላይ አታውጅ። በአማራ ህዝብ ላይ አታውጅ፣ በኦሮሚያ ህዝብ ላይ አታውጅ፣ በትግራይ ህዝብ ላይ አታውጅ፣ በሶማሌ ህዝብ ላይ አታውጅ። በሁሉም ብሔር ብሔረሰብ 86 ሚሊዮን የኢትዮጵያ ህዝብ በተለያየ ምክንያት አድርገህ እንዲጠፉ አታውጅ። ይሄ ክልክል ነው። በዓለም አቀፍ ህግም የተከለከለ ነው። ይህን የምንላችሁ ግን እስካሁን እየሰራ ያለ ግን አብይ አህመድና የአብይ አህመድ ቡችሎች ናቸው። እነዚህ በሙሉ ተጠፍንገው ቢሄዱለት ቀጥታ እሱ ትልቅ ገንዘብ ሊሰጥ ይችላል፣ ሊሸልም ይችላል።
ሊጠቀም የሚፈልገው ግን እሱ መጥራት ስለማይችል የእሱ ቡችሎች ሊያባሯቸው ስለማይችሉ ማንን ሊጠቀም ነው የሚፈልገው? የትግራይ ተወላጆቹን እየገፋፉን ነው ያሉት። እነዚህ ሰዎች እንዲወጡ እንዲባረሩ አያድርጓቸው። እንደዚህ እኮ በደል አድርሰውባቸዋል። ይሄ መጀመሪያ ጊዜው እኮ አይደለም። ልክ የፕሪቶሪያ ስምምነት እንደተስማምቶ እንደጨረሰም በቃ ንብረታችሁ መሬታችሁ ዘርፈዋል፣ ንብረታችሁ ዘርፈው ወስደዋል፣ ፋኖ አለኑና በሏቸው፣ እኔ እሰጣቸዋለሁ፣ የተያዘውን መሬት በሙሉ አስለቀቁና ያዙት ብሎ ነበር። አይ እኛ አናደርገውም፣ እነሱ ተሳስተዋል ብለን እየተናገርን እነሱ ያደረጉትን እኛንም ከሰራነውማ ምን በእነሱ ተሻልን? ስለዚህ እኛ አናደርገውም፣ ስምምነት ከአንተ ጋር ተፈራርመናል፣ የሚወጡትን አንተ ነው የምታስወጣ። ማንም ኤርትራ ላይ አንድ ጥይት አንተኩስም፣ አማራ ክልል ላይ አንድ ጥይት አንተኩስም። ከእንግዲህ ወዲህ የአማራ ህዝብና የትግራይ ህዝብ እንደ ዶሮው እንደ ጥንቱ 1000 ዓመቶች አስቆጥሮ ያለው አቢሲኒያ የሚባል ኢትዮጵያ አብሮ የኖረ ህዝብ ነው። ህዝብ እንደ ህዝብ ተጣልቶ አያውቅም። ህዝብ እንደ ህዝብ አንድ አይነት ቋንቋ፣ አንድ አይነት እምነት ነው ያለው። ስለዚህ አንጣላም አናደርገውም ስለተባለ ነው እንጂ ሞክሮ ነበር። ለትግራይ ሰራዊት ትጥቅ ሰጥቶ ጥይት ጠበንጃ ሰጥቶ በሏቸው እናንተ መጡ ከተባለ ጭራሽም ይሸሻሉ፣ ይጠፋሉ፣ በአንድ ቀን ነው ለቀውላችሁ የሚሄዱት ብሎ ነበር። ለእነሱ እምቢ ሲባል ደግሞ በሉ ኤርትራስ ብዙ በደል አደርሳባችኋለች እና ኑ በሏት፣ እኛ በሰማይ እናግዛችኋለን በአውሮፕላን በድሮን፣ እናንተ ደግሞ በእግር በሏቸው ብሎ ነበር። አናደርገውም። አሁን ደግሞ የሰሜኑ የትግራይም የአማራም የኤርትራም ተስማምቶ ነው ያለው፣ አንድ ላይ ሆኖ ነው ያለው። እስካሁን ያለው ችግር ካለም ይፈታል። ምንም ችግር ከዚህ በኋላ እርስ በርስ እየተጣላን እየተናቆርን አንኖርም። በደል ያደረሰ ህዝብ ላይ ግን ወይ በይቅርታ ወይ በካሳ በሆነ ነገር ከፍሎ ጠይቆ ሰላም እንዲመጣ ነው የምንፈልገው እንጂ ያ ሁሉ በደል ሲያደርስ ያ ሁሉ ሲናገር የነበር አጥፍቻለሁ ብሎ አልቅሶ ማንኛውም ህዝብ ነው የምላችሁ ያለው። አንድ ብሔር አይደለም ምጠራ ያለሁት ማንኛውም በየትኛውም ህዝብ ላይ ኦሮሚያ ላይ አውጀህ ከሆነ መጠየቅ አለብህ። የኦሮሞ ህዝብ እንደዚህ መሆን አለበት ህዝብ ካልክ ነው የምልህ ያለው። የኦሮሞ ሰራዊት ካልክ ኢትስ ኦኬ። የትግራይ ሰራዊት ካልክ ኢትስ ኦኬ። የትግራይ ሰራዊት ላይ ከሆነ ያደረስከው በደሉ ኢትስ ኦኬ። የኦሮሚያም የአማራም እንደዛ ነው። ስለዚህ ህዝብ ላይ የሚደረግ ነገር መቅረት አለበት እያልኩኝ ማስተማሪያ እንዲሆን ነው። አድማጮቼ ይህንን ላይክ ሼር አድርጉት፣ ህዝብ እንዲሰማው እንፈልጋለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።